ኪዳነ ምሕረት እናቴ ዋናው መልእክቴ ትጠቅማላችሁ እንጠቅማለን። መስቀሉን ተመልከቱት። የተጣለ እዚህ ገባ አልተባለ ደግሞም የተረሳ አቧራ የተደፋበት ተራራ ያከለ ቆሻሻ እንዲደፋበት ብዙ ዘመን የተጣለ ነበር። ተጥላችሁ ይሆናል፣ ተትታችሁ ይሆናል፣ ተረስታችሁ ይሆናል፣ አቅመ ቢሶች ሆናችሁ ይሆናል። ግን ግዴላችሁም እግዚአብሔር አንድ ቀን ብርቶች ኃያላ የተሳካላቸው ያደርገናል። እግዚአብሔር ቀን አለው የተዋረደውን የሚያከብርበት። ብቻኛ የእግዚአብሔር ሰዎች እንሁን። እመኑኝ እኛ እንሁን እንጂ እግዚአብሔር ሲያሳፍረን ታያላችሁ። አሁን ትልቁ ችግራችን ፍጻሜውን ሳናይ ከወዲሁ ስለምናቋርጥ ነው። የሁሉንም ፍጻሜ ተመልከቷቸው። በአማረ ሁኔታ ፈጽመዋል፣ በአስደናቂ ሁኔታ ጨርሰዋል። አዎ እንደዚህ አድርገው ፈጽመዋል። ለምንድነው ተስፋ የምትቆርጡት? ለምንድነው በዛ አደራችሁን ዛሬ በሚሆነው ነገር ልባችሁ አይድከም፣ ውስጣችሁ ማይዘን፣ እንባችሁ ማይፍሰስ? ከፈሰሰም ለኃጢአትና ለንስሐ ብቻ ይሁን። እንባችሁ ከፈሰሰም ሰው ጥሎኛል፣ ዓለም እንዲህና እንዲህ አድርጎብኛል እያላችሁ አታላዝኑ አደራችሁን። ጌታ ሆይ አንተ ከኔ ፊትህን ለምን ትሰውራለህ እያላችሁ ብቻ አልቅሱ። እግዚአብሔር ፊቱን ከናንተ ካደረገ እመኑኝ ፍጻሜያችሁ ያምራል። እንደ ጅማሬያችሁ አይሆንም። መስቀሉንም ተመልከቱት። እንደዚህ ተጥሎ አቧራና የማይጠቅም ቆሻሻ ሁሉ ተደፍቶበት መጨረሻ ላይ ግን እንዴት እንዳበራ አይታችኋል። ወገኖቼ ኦርቶዶክሳውያን አንድ ቀን የሚያገኘን አምላክ አለ። አንድ ቀን የሚያወጣን አምላክ አለ። በድካም አብዝተን፣ በጉስቁልና አብዝተን፣ በኃጢአት አብዝተን ተጥለን ሊሆን ይችላል። እንዳትረሱ እግዚአብሔር ግን አንድ ቀን የቆሸሸውን የሚወለውልበት ቀን አለ። የጠቆረውን የሚያነጣበት ቀን አለ። የተጣለውን የሚያነሳበት ቀን አለ። የጠወለገውን የሚያለመልምበት ቀን አለ። የደከመውን የሚያበረታበት ቀን አለ። የተቀበረውን የሚያነሳበትና የሚያወጣበት ቀን አለ። እሱን ቀን ብቻ በተስፋ መጠበቅ። የእግዚአብሔርን የተስፋ ቀን ሳትጠብቁ አደራችሁን የራሳችሁን የተስፋ ቀን አታጨልሙ። መስቀሉ እንዴት እንደጠቀመ አይታችሁ የለ? የማይጠቅም ተብሎ የተጣለው አንካሶችን አዘለለ፣ እውራንን አበራ፣ ህሙማንን ፈወሰ፣ ደዌያትን አራቀ፣ የሞተ እንኳን ሳይቀር አስነሳ። አንተ እግዚአብሔር ምን ሊሰራብህ እንደሆነ ምን ታውቃለህ? ራስህን ለጽድቅ ደግሞም ለቅድስና አዘጋጅ እንጂ እግዚአብሔር ብዙ ሥራ እንዲሰራብን ያዘጋጀን እንደሆነ ምን እናውቃለን? ክርስቲያኖች እኛ ልዩ ለመሆን ነው የተፈጠርነው። ክርስቲያንም የሆን ነው በጣም ልዩ። ለዚያ ራሳችሁን አዘጋጁ። ራሳችሁን ምንም እንዳይደል አድርጋችሁ መቁጠር ተው። ከጸጋ ወደ ጸጋ፣ ከኃይል ወደ ኃይል፣ ከክብር ወደ ክብር በመንፈሳዊነት እያደጋችሁ ለሌሎች ለማብራት ተዘጋጁ። አዎ እንደዚህ ወደ መሆኑ ትጠቅማላችሁ። ዛሬ ብዙ አዋራ ስምህ እየጠፋ ሊሆን ይችላል። ብዙ አዋራ ተጭኖ ይሆናል። አራግፈህ የምትነሳበት ቀን እንዳለ ግን መርሳት የለብህም። ቀን አለ፣ ያንተ ቀን አለ፣ የምትወጣበት ቀን አለ፣ የምታበራበት ቀን አለ፣ የምትታወስበት ቀን አለ፣ የምትበረታበት ቀን አለ። መስቀሉ እንደዚህ ነው የሆነው። አያችሁ የነገር ፍጻሜ ይሄው እኛ ሁሉ የምናከብረው ሆነ። ቀብረው ቢይዙትም ሊቀብሩት የማይችሉበት ቀን አለ።
ቀን አለ። እሱን ቀን በተስፋ መጠበቅ ነው የኛ ሥራ። ለዛ ቀን ተዘጋጅቶ መኖር ነው የኛ ሥራ መሆን ያለበት። የነገር ፍጻሜ እንደ መጀመሪያው አይደለም፣ ከመጀመሪያው በጣም ይሻላል። በቆሻሻ ውስጥ የሆነው እንዴት በክብር እንደሆነ ተመልከቱት። ማንም የማይጎበኘው አሁን እንዴት በጎብኚዎች እንደሚጨናነቅ ይዩት። ማንም የማይፈልገው ይልቁንም የተተወው አሁን በፈላጊ ብዛት እንዴት እንደተጨናነቀ ይዩት። ብዙ ሰው የሚፈልጋችሁም ጎን ትችላላችሁ እኮ። እንዳልተረሳችሁ ባስታዋሾች የምትሞሉበት ቀን ይመጣል እኮ። ና ይህን ስራልኝ የምትባልበት ቀን እኮ ይመጣል። የትላንቱ የሚረሳበት ቀን ይመጣል። ውድቀትህን መታሰብ የሚያቆምበት ቀን ይመጣል። ወድቀው ደክመው የነበሩትን አባቶቻችን ስለ ድካማቸውና ስለ ውድቀታቸው አይደለም አሁን እኮ የምናወራው፣ ስለ ገናና ክብራቸው እኮ ነው አሁን የምናወራው። ማን ያስታውሰዋል ያኔ? እና እንደዚህ ነው እንጠቅማለን ብላችሁ አስቡ ወጣቶች። ለመጥቀም ነው እናንተ የተዘጋጃችሁት። የነገር ፍጻሜው ከመጀመሪያው ይሻላል ወገኖቼ። አይጠቅሙም የተባሉ በጣም ብርቶች እንዴት እንደተጠቀሙ በመጽሐፍ ቅዱስ ማየት ትችላላችሁ። ጳውሎስ እኮ የማይጠቅም ሰው ነበር እኮ ሐዋርያው። በኋላ እንዴት የሚጠቅምና ለቤተ ክርስቲያን አምድ እንደሆነ ተመልከቱት። ማርቆስ፣ ቅዱስ ማርቆስ ከ17 ዓመት በኋላ እኮ ነው ማርቆስም ሰላምታ ያቀርብላችኋል ያለው። ከዚያ በፊትስ በቅዱስ ጴጥሮስና በቅዱስ ጳውሎስ አማካኝነት ቤቴ እናቴን አፈቀችኝ ብሎ ከሄደ በኋላ እኮ ምስኪንና የተተወ ሰው እኮ ነው የሆነው። የማይጠቅም ሰው። ከ17 ዓመት በኋላ ግን ቅዱስ ጳውሎስ ማርቆስም ሰላምታ ያቀርብላችኋል ያለው እንዴት የሚጠቅም ሰው እንደሆነ ግን ተመልከቱ። አናሲሞስን እዩት። አሁን ስላልጠቀመ ያለው ኋላስ እንዴት ጠቃሚ ሰው እንደሆነ ተመልከቱ። ዘር ስትዘራ መሬቱ ስትገባ ብርሃን የለ፣ ውሃ የለ፣ ግንስ እንዴት ጠቃሚ ሆና ብዙዎችን እንደምታስጠልል ተመልከቱ። ነገ ብዙዎችን ታስጠልሉ እንደሆነ ምን ታውቃላችሁ? ነገ ብዙዎችን ታሳርፉ እንደሆነ ምን ታውቃላችሁ? ነገ የብዙዎች እናት፣ የቅዱሳን እናት፣ የጳጳሳት እናት መሆናችሁን ምን ታውቃላችሁ? ዛሬ ባለው ደስ በማያሰኝ ሕይወታችሁ ዛሬያችሁን አታጨልሙት። አበቃው አትበሉ። ሌላ ቀን፣ ሌላ ሕይወት፣ ሌላ ዕድል፣ ሌላ ብር፣ ሌላ ቀን አለላችሁ። አልዓዛርስ አታስታውሱት? እንዴት ምስኪን ሆኖ በምድር ላይ እንደኖረ ተመልከቱ። ታዲያ ማን ነው አልዓዛርን ይጠቅማል ብሎ የሚያስብ? ማን ነበረ? ማንም። እንዳለቀሰም ያበቃ ነበር የሚመስለው አልዓዛር። እግዚአብሔር ያሳያችሁ። ከድህነት ጋር ደዌ ኖሮበት ነው የኖረው። ቅምጥሉን ነዌን እያየ ተስፋ ነው ያልቆረጠው። ውሾችን የሚያባረርበት አቅም እስኪያጣ እንኳን ባለመብላት ጉልበቱን ያጣው። ወገኖቼ እርሱ አጠገቡ ባለጠጎችን ብቻ የሚመለከት ድሆችን የሚያይ አልነበረም። ባለጠጋ ብቻ እያየ ተስፋ በሚያስቆርጥ ሕይወት ነው የገፋው። ቢለምን እንኳን የሚሰጠው ሰው የሌለ ምስኪን ነው የሆነው አልዓዛር። እግዚአብሔር ያሳያችሁ። ድህነት፣ ደዌ፣ በሰው መተብ፣ በውሾች መከበብ ውስጥ እኮ ነው የኖረው። በውሾች መከበብ ውስጥ ግን ይሄ ሰው እንዴት እንደጨረሰ እንዴት እንዳበቃ ላስታውሳችሁ። አዎ እንዴት አድርጎ ነው የጨረሰው? ከጉስቁልና ወደ ዘላለማዊ ደስታ ገብቶ ነው የጨረሰው። ከድካም ወደ እረፍት ገብቶ ነው የጨረሰው። በውሾች ከመከበብ ወደ መላእክት እቅፍ ነው የገባው። ብቻውን ከመረሳት ወደ ቅዱሳን ህብረት ነው የገባው። ከውጊያ ወደ ድል ነው የተሸጋገረው። ወገኖቼ የአልዓዛር ቀን መምጣቱ አይቀሬ ነው በዚህ ምድር ላይ። ወገኖቼ እኔ አሁን ስለ ምድር ህይወት አይደለም ማወራላችሁ። በምድር እንኳን ደስ የማያሰኝ ህይወት ብታሳልፉ ግን እንዳትረሱ፣ ክርስቲያኖች ስለሆናችሁ የአልዓዛር ቀን በሰማይ መምጣቱ አይቀርም። በምድር ስሙን እንኳን የሚያነሳው አልነበረም። በሰማይስ አምላኩ አነሳው። በምድር ተርታና የተተወሰው ነበር።
በሰማይስ ዝነኛ ሆኖ ነው የጨረሰው። ለምንድን ነው በዚህች ምድር ብቻ ተስፋ የምትቆርጡት ምስኪኖች የምትሆኑት? የአልዓዛር ቀን ይመጣል፣ የሚፈለግበት ቀን፣ ዝነኛ የሚሆንበት ቀን ወገኖቼ፣ አብርሃም እቅፍ የሚገባበት ቀን፣ አምላኩ ስሙን የሚጠራበት ቀን ይመጣል። የአልዓዛር ቀን አለ። አልዓዛር እንኳን ጠቃሚ ይሆናል። አልዓዛር እንኳን ጠቃሚ ይሆናል። ለማኝ የነበረው መለመን ይጀምራል። ትለመናለህ። አንተ ክርስቲያን እኮ እግዚአብሔርን ካከበርክ ለምን አትቀርም? ትለመናለህ። አፍራ አትቀርም፣ ትታፈራለህ። ስምህ ሳይጠራ ቀርቶ አያውቅም። ስምህ ዝነኛ ይሆናል፣ ይጠራልሃል። አንገትህን አቀርቅረ ይሆናል፣ ነገ ደረትህን ትነፋለህ። ከሩቅ የምትፈለግ ትሆናለህ።